እጅህን ስትከፍት ሕይወት ላለው ሁሉ መልካም ታጠግባለህ፣ መልካም ታጠግባለህ። የሰራዊት ጌታ ቅዱስ እግዚአብሔር እንዴት ደግ አምላክ ነህ፣ እንዴት ደግ አምላክ ነህ። ክብር ለኢየሱስ ይሁን። እንደምናረፈዳችሁ የእግዚአብሔር የአምላካችን ስም የተባረከ ይሁን። ዛሬ እንግዲህ በጥያቄያችሁ መሰረት የተወደዳችሁ ቤተሰቦች ያው በእናንተ ምክንያት የብዙ ሰዎችን ቤት ምላሽ እንሰጥበታለን። ዛሬ አብራችሁ እንድትሆኑ እና ደግሞ ይሄንን መርሃ ግብር እንድትካፈሉ የፈለኩበት ምክንያት በየግላችሁ የጠየቃችሁ ጥያቄና በየግላችሁ አበሳና ችግር ሆኖባችሁ የነበረውን ነገር እንደ እግዚአብሔር ሰው ፓስተር ቸሬ በዚህ ጉዳይ ላይ የምትለውን ነገር በጋራ እንድትለን ባላችሁት መሰረት ነው እንግዲህ ሰበሰብኳችሁ። በዚህ እንግዲህ መሰረት ነው ዛሬውን ሐሳብና የእግዚአብሔርን ሐሳብ የምንከፋፈለው። እኛ ያው ካሜራማኖቹ በእርግጥ ኦዲየንስ አይዙም። እግዚአብሔርን እጅግ አድርገን እናመሰግናለን ስለናንተ፣ ጌታ ይመስገን። እንግዲህ በጥያቄው መሰረት እኔ ያለኝ እንግዲህ እኔ ጋር ስትመጡ እኔ ያለኝ መጽሐፍ ቅዱስ ነው። እኔ ያለኝ እግዚአብሔር የሰጠኝ ነገር ነው። እኔ ያለኝ የተማርኩት የኖርኩት ኑሮ ልምድ ነው። እኔ ያለኝ በአገልግሎት ያገኘዋቸው በርካታ ልምዶችና ትምህርቶች፣ ንባቦች ናቸውና በእነዚህ መሰረት ነው እንግዲህ እግዚአብሔርን ሐሳብ ዛሬም በዚህ በተነሳው ኢሹ በተጠየቀው ጥያቄ መሰረት የምንነጋገረው ማለት ነውና ይሄ ጉዳይ ምናልባት ቀደም ብለው የዛሬ 5 ዓመት አካባቢ ስጀምርና ሐሳቡን አደባባይ ወጥቼ ሳስተምረው እንደ ብልግና ሰዎች እያዩት ወንጌል አለቀበት ወይ መልእክት አለቀበት ወይ የሚል በጣም ጤናማ ያልሆነ ሐሳብና አስተያየቶች ይነገሩ ነበረ። ልክ አይደለም፣ እንደሱ መባል የለበትም። አንደኛ ትክክለኛና ጤናማ ነገር በትክክለኛ ቦታና በትክክለኛ ሰዎች ሲነገርና ባልተገባ ሁኔታ ይሄን ሐሳብ ሰዎች ሲሰሙት ትክክል አይመጣም። የሚፈጥረው ተጽዕኖና ችግር ብዙ ነው የሚሆነው። ስለዚህ እንደ እግዚአብሔር ቃል መጽሐፍ ቅዱስ በዚህ ጉዳይ የሚያስተምረውን እንማራለን ማለት ነው። እንግዲህ የተነሳው ነገር ምንድነው? ቤታችን ውስጥ ወሲብ አቁመናል ከባለቤቴ ጋራ። በዚህ ጉዳይ ላይ ቅሬታ አለን፣ ችግር አለን። ወር ሆኖናል፣ 3 ወር ሆኖናል፣ ዓመትም አለ፣ 3 ዓመትም የሆናቸው ቤቶች አሉ። በጣም በሚገርም ሁኔታ ይህንን ደግሞ የሚሳተፉ በዚህ ጉዳይ ላይ ደግሞ አሁን የምናነሳውን ነገር የተነሳው ነገር እናንተ በአካል በዚህ ጉዳይ ላይ መታችሁ ስለጠየቃችሁና መታችሁ በዚህ ጉዳይ ላይ ምክርን ስለፈለጋችሁ ያው የተለያዩ ሴሽኖችን ወስዳችኋል። ይሄን ሴሽን ግን ስንሰጥ ይሄን ትምህርት ስንሰጥ በጋራ በእናንተ ምክንያት ሌሎቹም ሰዎች የሚጠቀሙበት ሌሎችም በጣም ሰፊ በዚህ ጉዳይ ላይ ጥያቄ ያላቸው ጨርሶ በዚህ ጉዳይ ላይ ተዘግተው ወይም ደግሞ አቁመው መከራ እየበሉ ያሉ ህመምተኛ የሆኑ ሰዎች አሉና ለነሱም ሁሉ በሚሆን መልክ መጽሐፍ ቅዱሳዊ ምላሽ የምንሰጥበት ነው። በዚህ ጉዳይ ነው የምንማረው ማለት ነው ዛሬ። ስለዚህ ቆመን አንድ የመጽሐፍ ቅዱስ ክፍል በጋራ እናንብብና የዛሬውን ሐሳብ ያው እንመካከራለን ማለት ነው። ያው ይሄ ዛሬ በእናንተ ህይወት ላይ የተፈጠረው ጥያቄ አዲስ ጥያቄ አይደለም፣ ነባር ጥያቄ ነው እና ሐዋርያ ጳውሎስ በነበሩበት ዘመን በቆሮንቶስ ቤተክርስቲያን ተፈጥሮ የነበረው አንደኛው ችግር ይሄ ችግር ነው። አንዱን የመከልከል ከአንዱ ጋር የነበረውን የወሲብ ህይወት የግብረ ስጋ ግንኙነት አቁመው ችግር ነበር። አንደኛው ቤተክርስቲያኒቱ ችግር ይሄ ነበር። ለዚህ ችግር ነው እንግዲህ የተጻፈለትን ደብዳቤ ምላሽ ሲሰጥ ያሉበትን ሁኔታ ምላሽ ሲሰጣቸው የጻፈውን ነገር ነው የምናነሳው። ዞሮ መጽሐፍ ቅዱሳዊ ምላሽ ነው የምንሰጠው ማለት ነው። በአንድም በሌላም ምክንያት በጣም ብዙ ነው ያላችሁት እናንተ፣ ግን ዞሮ መጽሐፍ ቅዱስ በዚህ ጉዳይ ምን ይላል የሚለውን እንድናይ ነው ማነሳው። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 2 ጀምሮ ያለውን ቃል አነባለሁ። ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱም ደግሞ ለራሷ ባል ይኑራት። ባል ለሚስቱ የሚገባትን ያድርግላት፣ እንደዚሁም ደግሞ ሚስቲቱ ለባሏ። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ። እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ። ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። ራሳችሁን ስላለመግዛት ሰይጣን እንዳይፈትናችሁ ደግሞ አብራችሁ ሁኑ ነው የሚለው መጽሐፍ። እንጸልይ።
አባታችን እግዚአብሔር ሆይ በዚህ የቆሙ በዚህ የተሰበሰቡ እንዲሁም በልዩ ልዩ ስፍራ ሆነው የሚሰሙ ቅዱሳን እህትና ወንድሞቼን ሁሉ እንድትባርክ በዚህ ቃል እውነት ወደ ጓዳችን እንድትመጣ እግዚአብሔር ሆይ የታመመው ክፍላችን በስምህ እንዲፈወስ በኢየሱስ ስም እንለምንሃለን። ይህንን ጊዜ ባርከህ ደግሞም ቀድሰህ ስለሰጠህ እናመሰግንሃለን። እኔን ደግሞ ታናሽ ባሪያህን እርዳኝ፣ እንደ ቃልህ ያንተን ሐሳብ ብቻ እንዳስተላልፍ አግዘኝ፣ በኢየሱስ ስም አሜን። እንግዲህ ቀደም ብለን እንደነገርኳችሁ ይሄ ጉዳይ በጣም አሳሳቢ ጉዳይ፣ የብዙ ሰዎች ቤት ጉዳይ ነው። በነገራችን ላይ የቅድመ ጋብቻ ላይ ልትማሩት የሚገባ ትምህርት ነው። ይሄ ትምህርት ዛሬ 10 ዓመት 20 ዓመት 30 ዓመት ኖረን የምንማረው ትምህርት አልነበረም፣ መሆንም አልነበረበትም። በዚህ ጉዳይ ላይ ሁላችንም ይሄን ግንዛቤ ይዘን ልንቆም ይገባ ነበር። ግን እንተፋፈራለን። ይሄን ጉዳይ ጮክ ብሎ ለመናገርም በፊት ያው በጓዳ እናስተምረዋለን። የሚያስተምሩ ሰዎች አሉ፣ ማያስተምሩም ደግሞ ቤተክርስቲያናት አሉ። ይሄን ጉዳይ ማንሳት እንደ ነውር ነው የሚቆጠረው። ተፈጥሮ ራሱ ያስተምራችሁ ተብሎ ሰዎች እንደሱ ይደረጋሉ፣ ግን ተገቢ አይደለም። ስለዚህ መጽሐፍ ቅዱስ በዚህ ጉዳይ ላይ እንግዲህ አንደኛው ወደ ጋብቻ ሲመጡ ይላል ይሄን ነው። ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ነው፣ ዝሙት ውስጥ እንዳይወድቅ፣ ዝሙት ያልሆነ ካልሆነ ሰው ጋር ሄዶ ግንኙነት እንዳይፈጥር፣ ከጋብቻ ውጪ ሄዶ እንዳይወድቅ፣ ዝሙት እንዳያደርግ፣ ኃጢአት እንዳይሰራ፣ በስጋው ላይ በደል እንዳይፈጽም፣ እግዚአብሔርን እንዳያሳዝነው የራሱ ሚስት ትኑረው። ስለዚህ ሰዎች ይሄ ስሜት አለን ብለው እየሮጡ የሄዱ መተኛት አይችሉም። ብዙ ጊዜ ተናግሬያቸዋለሁ። እርቦቹ ምግብ ልትበሉ ምግብ ቤት ትሄዳላችሁ፣ መብታችሁ ነው፣ ከፍላችሁ ብሉ። መጠጣት ፈልጋችሁ የምትጠጡት ነገር ያለበት ቦታ ሄዳችሁ ትጠጡታላችሁ። ልብስ ብትፈልጉ ሄዳችሁ የምትገዙበት ቦታ ሄዳችሁ ትገዛላችሁ። ጫማ ብትፈልጉ ጫማ ቤት ሄዳችሁ ትገዛ። እረፍት ብትፈልጉ ገብታችሁ ያላችሁበት ቦታ ላይ መተኛት ትችላላችሁ፣ እረፍት ማድረግ ትችላላችሁ። እንቅልፍ ብትፈልጉ ማለት ነው። ሰው ወሲብ ግን እፈልጋለሁ፣ ግብረ ስጋ ግንኙነት እፈልጋለሁ ብሎ እየሄደ ሰው ላይ አይወጣም። ሴትም ወንድም እንደሱ አያደርግም። እንደሱ የሚያደርግ ከሆነ ኦልሬዲ ከሰውነት ስንወርድ ነው እሱ የሚሆነው፣ እንደሱ ነው የሚሆነው። ስለዚህ በሱ ምክንያት ችግር ውስጥ እንዳገቡ እንዲህ አይነት ጥያቄ ሰው ውስጥ እንዳለ እግዚአብሔር ያውቃል፣ ያስቀመጠውም እግዚአብሔር ነው። ስለዚህ ይሄን ጥያቄ ለመመለስ ሌላ ነገር ውስጥ አይደለም፣ ያግባ ነው የሚለው። ይሄ ፍላጎት አለን፣ ይሄ ስሜት አለን፣ እንደዚህ አይነት ፍላጎት አለኝ ካለ ሰው ያግባ፣ የራሱ ሚስት ትኑረው፣ የራሷ ባል ይኑራት። ደግሞ ባል ለሚስቱ የሚገባትን ነገር ያደርግላት ይላል። በኋላ ላይ ጊዜ ከበቃን ነገር የሚገባትን ያደርግላት፣ ማድረግ አለበት። የሚያስፈልጋትን ነገር ማድረግ አለበት። በደንብ ነው ማድረግ የሚያስፈልጋትን ነገር የሚገባትን፣ ለዚህ ጉዳይ የሚገባትን ማለት ለዝግጅቱ የሚገባትን አክብሮቱን፣ ፍቅሩን። ምናልባት አንድ ጉዳይ የሴቶች ለምንድን ነው ይሄንን የሚከለክሉት የሚለውን ሐሳብ ጊዜ በቅቶኝ ካነሳው ዛሬ ለሱ መልስ ሰጣለሁ። ግን ዞሮ ዞሮ ይሄንን ነገር ማቆም ማለት ግብረ ስጋ ግንኙነት በባልና ሚስቶች መካከል ቃል ኪዳን ገብታችሁ በተለይ በቤተ ክርስቲያን ተጋብታችሁ በእግዚአብሔር ፊት ተጋብታችሁ በአባቶች ፊት ጋብቻ ከፈጸማችሁ በኋላ ይህን ነገር ማቆም ማለት ቃል ኪዳን መስበር ማለት ነው። የገባነውን ቃል ኪዳን መስበር ማለት ነው። ስለዚህ ቃል ኪዳን አይሰበርም፣ በእግዚአብሔር ፊት የገባነው ቃል ኪዳን ስለሆነ አሁን ይልቅ ይሄን ችግር ለመፍታት መነጋገር ነው እንጂ ያለብን በቃ አልፈልግም የራስ ጉዳይ የራስሽ ጉዳይ ተባብላችሁ እንዳላችሁ አውቃለሁ፣ ግን አይደረግም። በቃ ያልገባችሁ ነገር በገዛ ስጋችሁ ላይ የእናንተ መብትና ስልጣን የላችሁም ብሎ መጽሐፍ ቅዱስ ይናገራል። ጭራሽ ለጊዜው ካልሆነ በስተቀር ተስማምታችሁ ካልሆነ በስተቀር ለጸሎት ትተጉ ዘንድ የሆነ ጸሎት ፕሮግራም ኖሯችሁ በእግዚአብሔር ፊት ጸጋ ለመቀበል እሱንም ተስማምታችሁ እኔስ ምሽግ መግባት ፈልጋለሁ ብለው ባሎቻቸውን የሚቀጡ ሚስቶቻቸውን የሚቀጡ ሰዎች እየተፈጠሩ ነው። በዚህ ጉዳይ መንፈሳዊ መሆን አትችሉም። ብቻችሁን መንፈሳዊ ባል ብቻውን መንፈሳዊ መሆን አይችልም፣ ሚስት ብቻውን መንፈሳዊ መሆን አይችልም። ለወንብድና እንዲመቻችሁ ካልሆነ በስተቀር ትክክል አይደለም ነው የሚለው መጽሐፍ። ለጸሎት ትተጉ ዘንድ ተስማምታችሁ ካልሆነ በስተቀር አትከላከሉ ይላል። በስምምነት ነው ይሄ የሚሆነው። ጸሎቱ እንኳን መንፈሳዊ ነገሩ እንኳን ከሰማይ ጋር የሚገናኘው ነገርን እንኳን ለማድረግ ሁለታችሁ መስማማት ያስፈልጋቸዋል። ስለዚህ ሚስትህ መከልከል አትችልም። ለምን? በገዛ ስጋዋ ላይ ስልጣን የላትም፣ ስልጣኑ ለባሏ ነው። ባልም እንዲሁ መከልከል የለበትም ሚስቱ የምትፈልገውን ነገር። ለምን? እሱ ፈቃድ የለውም በገዛ ስጋው ላይ፣ ፈቃዱ የእሷ ነው ብሎ ነው መጽሐፍ ቅዱስ የሚያስቀምጠው። ስለዚህ ይህንን ትልቅ ጉዳይ እንደ ነገሩ ሸፋፍነንና አይናችንን ጨፍነን ለማለፍ የፈለግነው ለምንድን ነው? ለማለፍ የፈለጋችሁት ለምንድን ነው? ለምንድን ነው ነገሩን ኢግኖር ልታደርጉት የፈለጋችሁት? ይሄ እግዚአብሔር ሐሳብ ቃል ኪዳን ውስጥ ያለው ነገር ነው። ስለዚህ ይሄ ችግር ካለ አሁን በጣም ችግሩን እያባባሰው ያለው ነገር ችግሩን ለመፍታት ቁጭ ማለት ስላልቻላችሁ፣
ቁጭ ብላችሁ ተነጋገሩ እንጂ። ለምንድን ነው የተጋባችሁት? ለምንድን ነው አንዱ አንዱን አሳልፎ ለሰይጣን ሰይጣን እንዳይፈትናችሁ፣ በዝሙት እንዳትወድቁ? ለምን ይሄ መከላከል አንዱ አንዱን ፈተና ውስጥ ከቶት ወስዶ ይጥለዋል፣ አሳልፎ ለሰይጣን ይሰጠዋል። ሰይጣን መጽሐፍ እንደሚል ሰይጣን እንዳይፈትናችሁ ደግሞ አብራችሁ ሁኑ። ምክንያቱም ትልቅ ፈተና ውስጥ ነው ዛሬ ሰው። ላርገው አላርገው እያላችሁ አልነገራችሁኝም? ልውደቅ አልውደቅ፣ ላርግ አላርግ፣ እንዲህ አይነት ችግር ገጥሞኛል ፓስተር ቸሬ ልሂድ ወይ አላላችሁኝም? እኮ አትሂዱ። የኔ መልስ ይሄ ነው፣ አትሂዱ። ይሄንን ችግር ቁጭ በሉና ፍቱ። ሕክምና የሚያስፈልግ ከሆነ ሐኪም ቤት ሂዱ። ጸሎት የሚያስፈልግ ከሆነ ጸልዩ። ጸበል የሚያስፈልግ ከሆነ ጠብሉ ሂዱና። ይሄ መንፈሳዊነት አይደለም። አልፈልግም በቃ አልወድም እንደዚህ የሚባል ይሄ ቃል ኪዳን መስበር ነው። ጦርነቱ ከሰማይ ጋር ነው። እግዚአብሔርን ማሳዘን ነው። የግድ ከሁለታችሁ አንዳችሁ ዛሬ ፈቃደኛ ሆናችሁ ቁጭ ብለን መነጋገር አለብን። በዚህ ጉዳይ እንዲህ አይነት ስሜት ተሰምቶኝ ነበረ፣ በዚህ ምክንያት ነው እንደዚህ የሆንኩት። ስለዚህ ለዚህ ነገር የምትዩ ነገር አለው የምትለው ነገር አለው የተባባሉ ደፈር በሉ። ግድ የላችሁም። ኪዳኑን የሰበራችሁትን ኪዳን ለመጠገን ይጠቅማቸዋል። ይሄንን ሳታደርጉ ይሄን ችግር ሳትፈቱት ቁጭ ብላችሁ ኪዳን ውስጥ ያላችሁ መስሏችሁ ከሆነ ኖ፣ ኪዳናችሁን ሰብራችኋል። እግዚአብሔርን አሳዘናችሁታል። ለምንድን ነው አብራችሁ ሁኑ የተባላችሁት? እንዳትፈተኑ፣ በሰይጣን እንዳትወድቅ፣ ለሰይጣን ታልፋ እንዳትሰጥ፣ ሰይጣን እንዳይፈትናት፣ አንተ ይሄንን የሚገባትን አድርግላት አይልም ወይ? ችግር እንዳይፈጠር፣ ሌላ ጣጣ እንዳይመጣ፣ ሞት እንዳይመጣ፣ አበሳ እንዳይመጣ። ይሄ ችግር ይዞት የሚመጣው ጣጣ ብዙ ነው። ብዙ ፍርሃት፣ ብዙ ስቃይ፣ ብዙ ህመም፣ ብዙ ጭንቀት፣ ብዙ ውድቀት፣ ብዙ ውርደት፣ ብዙ መበታተን ይዞ የሚመጣ ጉዳይ ነው። ስለዚህ ይህን ጉዳይ ቁጭ በሉና ችግሩን ለመፍታት አንዳችሁን መረዳት መጀመር አለባችሁ። ስለዚህ ይሄ ግንኙነት እየቀዘቀዘ እያደረ እየጠፋ ከመጣ አሳሳቢነቱ በመረዳት መፍትሄ መፈለግ ግድ ይላል። ዛሬ ጨርሶ ያቆማችሁም እንደገናም ደግሞ ኦኖፍ እየሆናችሁ ያላችሁ ሰዎች ይሄ ፍላጎቱ ይሄ ግንኙነት ለማድረግ ፍቃድ ማጣት፣ ችግሮች እየቀዘቀዙ የነበሩት ጥሩ ስሜቶች እየጠፉ ከመጡ ችግሩ አሳሳቢ ነው ማለት ነው። ይሄን አሳሳቢ ጉዳይ ቁጭ ብሎ መፍታት ያስፈልጋል። መፍትሄ መፈለግ ያስፈልጋል። ሕክምናም ከሆነ ሕክምና በእውነት ነው የምላችሁ፣ በሕክምና የሚስተካከሉ ነገሮች አሉ። ሕክምናን ጥበብ የሰጠ እግዚአብሔር ነው። ተጠቀሙ ሕክምናን፣ ምንም ችግር የለውም። የሆርሞን መዛባቶች አሉ፣ የተለያዩ ህመሞች አሉ። እንደዚህ ነገሮችን ታከሟቸው። ሕክምና የሚፈልጉ ነገሮች አሉ። አንዳንዶቹን ደግሞ በመረዳት አለፍ ብለን በመረዳት ችግሮችን ሶልቭ ለማድረግ አብረን መሆን በጣም ነው የሚያስፈልገው። ስለዚህ ውድ ወገኖቼ ዛሬም እንደገና የምነግራችሁ ይሄንን ነው። ስለዚህ ምን እያሰባችሁ ነው? ቁጭ ብላችሁ ለመነጋገር ፈቃደኛ ናችሁ? ዛሬ ልባችሁን ከፈት አድርጋችሁ በዚህ ጉዳይ መፍትሄ ለመፈለግ ትፈልጋላችሁ? ለምን? ኪዳን ሰብራችኋል። ኪዳን መስበር ነው። እግዚአብሔርን ማሳዘን የገባነውን ቃል ኪዳን መስበር ነው። በእግዚአብሔር ፊት አንዳቸው የሚያስፈልጋቸውን አድርጉ ተብለን ችግሩን ለመፍታት ፈቃደኛ አለመሆን፣ ይሄን ችግር እንደሌለ ቆጥሮ ጸጥ ብሎ መኖር ትክክል አይደለም። ወይ ደግሞ የሆነ ችግር ውስጥ ነው ያላችሁት። ከዛ ችግር ውስጥ እንኳን የገባችሁ ሰዎች፣ በጣም ረጅም ዓመት የቆያችሁ ሰዎች እንዳላችሁ አውቃለሁ፣ ነግራችሁኛል። ግን ወድቃችሁ ከሆነ ዛሬ እኔን ብትደብቁ እግዚአብሔርን መደበቅ አትችሉ። ንስሐ ገቡና ተመለሱ። ከወደቃችሁበት ስፍራ ተነሱና ውጡ። በአቋራጭ ቤታችሁ ውስጥ የጠፋውን ነገር ፍለጋ ምንዝርና ውስጥ፣ ውድቀት ውስጥ፣ ሌላ ነገር ውስጥ የገባችሁ ሰዎች እግዚአብሔር አይፈርድባችሁም። እወቁ። እግዚአብሔር ኑ ተነሱ ነው እያላችሁ ያለው። ነገ ሌላ ውርደት ይዞባችሁ ሌላ ጥፋት ይዞባችሁ ነገ ልጆቻችሁ ይሄንን ቢያውቁ ምን እንደሚፈጠር አስቡ። ነገ በልጆቻችሁ ፊት፣ ነገ በሀገር ሰው ፊት፣ በሰው ሁሉ ፊት ውርደትን ይዞባችሁ ይመጣ ነገር ነው። ስለዚህ ካላችሁበት ከወደቃችሁበት ተነሱ። የኢየሱስ ክርስቶስ ደም ከኃጢአት ሁሉ የሚያነጻ ነው። መጽሐፍ ቅዱስ ኃጢአቱን የሚሰውር አይለማም ነው የሚለው መጽሐፍ። ኃጢአቱን ግን የሚናዘዝ የሚተዋት ከእግዚአብሔር ዘንድ ምሕረትን ይቀበላል ይላል። ስለዚህ የገባችሁበት አጣብቂኝ ካለ፣ ህመሞች ካሉ ከዛ ነገር ውስጥ ለመውጣት ዛሬ ንስሐ ገቡና ከእግዚአብሔር ጋር ተስማሙ። ወደ ቤታችሁ ተመለሱ። የተበላሸውን የቤታችሁን ለማስተካከል ተነጋገሩ። አንዳችሁ ለአንዳችሁ እድል ስጡ፣ ጊዜ ስጡ፣ ተደማመጡ። አንዱ ለአንዱ ይራራለት። መጽሐፍ እርስ በርሳችሁ ቸሮችና ሩሩሆች ሁኑ አይልም ወይ? ይህ ይላል እኮ ቸርና ሩሩ መሆን። አንዳችሁ ለአንዳችሁ እዘኑ። ትናንትና የነበረው አይፐር የነበረችው ሚስት፣ ትናንትና አይፐር የነበረው ባል ፍዝዝና ድንዝዝ ብሎ ነገሮች ጥፍትፍት ሲሉ እንዴት አያሳስባችሁ? እንዴት ይህን ችግር ለምንድን ነው ኢግኖር ልትገጩት የፈለጋችሁት? ይሄ ችግር ቆሮንቶስ ቤተክርስቲያን ተፈጥሮ ነበር። አምልኮ ያበላሻል፣ ቤተክርስቲያን ያበላሻል፣ የቅዱሳን ንብረት ያበላሻል። እግዚአብሔር የሚፈልገውን ያንን መልክ
ለማምጣት በጣም እንቸገራለን። ስለዚህ አንዳችሁ ለአንዳችሁ እንድታዝኑ እንድትራሩ ያስፈልጋል። የግድ ችግሮቹን ጥያቄዎቹን ተጠያይቆ ለመረዳት መሞከር ያስፈልጋል። ምንድነው ቆይ የሚሰማህ ምንድነው የሚሰማሽ? በቃ አንዳንድ ሰው ጨርሶ ተግባቦት የሚባል ነገር ጠፍቶበታል። ምክንያቱም ለኮሙኒኬሽን ብዙ እድል ሳይሰጡ ቦታ ሳይሰጡ ነገሩን ኢግኖር እየገጩት እንደ ነገሩ እያዩት ምንም እንደማያመጣ ነገሩ ምንም እንደማይፈጥር አስበው የነበራቸውን ጤናማ ግንኙነት ግድ የለሽ ሆነው የተበላሸውን ጓደኝነታቸውን ለማስተካከል ከመስራት ይልቅ የተበላሸውን ጓደኝነት ተበላሽቶ እንዲቀር የሚሰሩ ሰዎች አሉ። ይሄ አስቸጋሪ ነገር ነው የሚሆነው። ስለዚህ ፕሊስ እንደ እግዚአብሔር ሰው መመክራችሁ ነገር ቆም በሉና ዛሬ ችግሮችን ለመፍታት ችግሮችን እንደገና ነቅሶ አውጥቶ በዛ ነገር ላይ ለመነጋገር የሰበርነውን ኪዳን ለማስተካከል ራሳችንን መስጠት አለብን። በጣም ወሳኝ ነገር ነው። ስለዚህ የኛ ቤት ችግር ይሄ ነው። አዎ ምን እናርገው? ተነጋገሩበት። እርዳታ የሚያስፈልገው ነገር ላይ እርዳታ ጠይቁ። ዛሬ እኔ በጋራ እንድትቀመጡ የፈለኩበት ምክንያት አንደኛ አብራችሁ እንድትሰሙት ነው። ከአንድ ምንጭ የሚቀዳውን ውሃ አብራችሁ እንድትሰሙት እንድታዳምጡት። ለዚህ ነገር የሚደረገው ሌላ ነገር የለም። ለዚህ ነገር የሚደረገው በጋራ አንዳችሁ ፈጣን ቤታችሁን ሰሪዎቹን ተቀዳደሙ። እስቲ አንዳችሁን ቀድማችሁ በዚህ ጉዳይ ላይ እስቲ ቁጭ ብለን እንነጋገር፣ ነገሮችን እናሻሽል፣ እናስተካክል በሉ። ግንኙነታችንን አበላሽተን ነው፣ ጓደኝነታችንን አበላሽተን ነው፣ አንዳችን ለማድመጥ ጊዜና ቦታ ስላልሰጠን ነው። ስለዚህ ይህን ችግር ቁጭ ብለን በዘላቂነት እንፍታው። ረጋ ብለን አቅም ያላችሁ ሰዎች አላችሁ፣ ተያያዙና ከከተማ ወጣ በሉ፣ ቁጭ በሉ። ወይ ከቤታችሁ ውጭ የሆነ ቦታ ላይ ቁጭ በሉና አውሩ። ሌላ ቦታ ለመሆን ነገሮችን ለማስተካከል የልጅነታችሁን ነገር ለመመለስ ብትሞክሩ በጣም ጥሩ ነው። ነገሩን እንደሌለ ቆጥሮ መዘጋጋቱ ትክክል አይደለም። ይህንን ጉዳይ አንዳንድ ሰዎች ጸልያለሁ ይላሉ። ምኑ ነው የምትጸልዩ? በቃ ጸልይበታለሁ፣ እግዚአብሔር አይቀይረውም። ይሄው እዚህ ጋር ያቆመልሽ ፓስተር ቸሬን እግዚአብሔር ነው። እግዚአብሔር ይቀይረዋል ብሎ ቁጭ ብሎ ነገሩ ይሻሻላል በራሱ ይለወጣል ብሎ ነገሩን አይለወጥም። በራሱ የሚለወጥ አይደለም። ይሄ በራሱ ይሻሻላል፣ ጊዜ ከሰጠነው የሚሻሻል ነገር ነው፣ ጊዜ ከሰጠነው የሚለወጥ ነገር ነው ይላሉ አንዳንድ ሰዎች። አይሻሻልም እንደሱ። ቁጭ ብላችሁ የምትጠብቁት ማንን ነው? በተደጋጋሚ ነግሬያችኋለሁ። የእናንተን ቤት ለመስራት የሚመጣ መልአክ የለም። የእናንተን ቤት ሊሰራላችሁ የሚመጣ የሆነ ሰው አሳስቦት የእናንተ ጉዳይ፣ እናንተ ፍቅር ጉዳይ፣ እናንተ አልጋ ጉዳይ አሳስቦት ሰው እየመጣ አይደለም። እናንተ ቤት እየመጣ ያለው በዝምታችሁ ውስጥ ሰይጣን ብቻ ነው። ከዚህ በላይ ቤቱን ለማበላሸት፣ እናንተን በርኩሰት ለመምታት፣ በዝሙት ለመምታት፣ ከሌላ ሰው ጋር ለማጋደም፣ ቤታችሁን ለማፈራረስ፣ እናንተን ለማዋረድ፣ ችግሮቻችሁን ለማባባስ፣ አንዳችሁ በአንዳችሁ ላይ ከፍተኛ ጥላቻ እንዲኖርባችሁ እየሰራ ያለው ሰይጣን ነው። ቁጭ ብላችሁ የምትጠብቁት በራሱ ይሻሻላል የምትሉት ጉዳይ አይደለም። አይሻሻልም። በራሱ የሚለወጥ አይደለም። ይሄ አይለወጥም። እናንተ የምትሰሩት ነው። ይሄ ጉዳይ ለባልና ሚስት የተሰጠ ጉዳይ እንጂ ይሄንን እግዚአብሔር አይሰራላችሁም። እናንተ ነው። የተበላሸው ግንኙነታችሁን አስተካክሉ። የተበላሸው ተግባቦታችሁን አስተካክሉ። የተበላሸው ኮሙኒኬሽን ሲስተካከል ነገሮች ላይ በጣም መነጋገር እንችላለን። የተበላሸውን ለማስተካከል እድል በራሱ ግን አይሻሻልም። በራሱ ይሻሻላል ብለው የተቀመጡ ሰዎች አሉ። ይሄንን ያልሽኝ ሴት አለሽ፣ ያልከኝ ሰውም አለ። አንድ ቀን እግዚአብሔር ይቀይረዋል ያልከው አይቀየርም። አንድ ቀን እግዚአብሔር አይቀይረውም። አንድ ቀን እግዚአብሔር አይቀይርልሽ። በቃ ታፍናችሁ ፊታችሁን አዙራችሁ ከተኛችሁበት ቦታ ተነሱ። ከዘጋችሁበት ክፍል ውስጥ ውጡ። ለራሳችሁ ከሰራችሁት ሩም ውስጥ ውጡ። እግዚአብሔር ከሰማይ መጥቶ ይሄን ቤት አይሰራም። ይሄው እዚህ ጋር አቁሞ አይኔን በጨዋ ጥቤ ውርደትን፣ ስድብን፣ ነቀፋን ማት ነገር እያስተናገድኩ የቆምኩት ለእናንተ እግዚአብሔር እኔን እዚህ ጋር ቆሞላችኋል። እግዚአብሔር አይሰራውም። ተነሱና ተነጋገሩ። ተነሱና ችግርን ለመፍታት አብራችሁ ቁሙ፣ አውሩ። በቃ ባል ለሚስቱ የሚገባትን ያደርግላት ይላል። ተነስና የሚገባውን አድርግ። ክብር መስጠት አለባው፣ ክብር ስጥ። አቴንሽን መስጠት አለባ፣ አቴንሽን ስጥ። በቃ ለጸሎት ካልሆነ በስተቀር በፍጹም አብራችሁ ሁኑ ነው የተባለው። ለምሮ የምትለያዩት ለጸሎት ካልሆነ በስተቀር። ስለዚህ ተለያይታችሁ የምትኖሩ ሰዎች በተቻለ መጠን አንድ ለመሆን ሞክሩ። ሺህ ዓመት አትኖሩ። በተቻለ መጠን በፍጥነት ጉዳዮችን ግደሉና የእናንተን ነገር መተው ካለባችሁ ትታችሁ ኪዳናችሁ ላይ ፎከስ አድርጉና አብራችሁ ሁኑ። ስለዚህ ይሄንን ጊዜ የምትሰጡት ጉዳይ አይደለም። ስለዚህ ሚስትም ለባሏ የጋብቻ መብቱን መከልከል የለባትም። ባልም ለሚስቱ የጋብቻ መብቷን መከልከል የለባትም። የተጋባችሁት ሁለታችሁ አንድ ስጋ እንድትሆኑ። ይሄ ጉዳይ ቤታችን ላይ ምንድን ነው የሚጠቅመው ካላችሁ፣ ቤታችንን ጥልቅ በሆነ የፍቅር መሰረት ላይ ቤታችንን ይመሰርትልናል። ጠንካራ የፍቅር መሰረት ይሰጠናል። ቤታችንን ጠንካራ ያደርገዋል። ጉዳዩን አናነቃችሁት ነው።
ምንም አይጠቅም በቃ አልጋ ላይ 15 20 ደቂቃ አልቆ የሚቀር ነገር መስሏችሁ ነው። ግንኙነታችሁን ቆንጆ ያደርግላችኋል። ጠንካራ የፍቅር መሰረት ይሰጣችኋል። አንዳችሁ አንዳችሁን በጣም የምታውቁበትና እድል ይሰጣችኋል። አንዳችሁ ለአንዳችሁ የምትራሩበትን ህራሄ ይሰጣችኋል። አንዳችሁ በአንዳችሁ የምታጽናኑበት፣ አንዳችሁ አንዳችሁን ፍቅር የምትሰጡበት፣ አንዳችሁ ለአንዳችሁ የምትደሰቱበት፣ አንዳችሁ በአንዳችሁ የምትጽናኑበት እድል ታገኛላችሁ። ይሄ ብቻ አይደለም፣ እግዚአብሔር ልጆች እኮ የሰጣችሁ በዚህ ነው። ዛሬ በጣም ልጅ ምናምን ብላችሁ እንደዚህ እያለቀሳችሁ ስለ ልጆቻችሁ የምታወሩት ከየት ያመጣችሁት መስሏችሁ ነው? እግዚአብሔር ብቻ ነው የሰጣችሁ ነበረ ስራ። ስለዚህ ይሄንን የምትወዷቸውን የምትሳሱላቸውን የምታቅፏቸውን ቲቲ ቢቢ ምናምን ብላችሁ እያዘላችሁ የምትሮጡ ልጅ እኮ የመጣበት መንገድ እኮ አንዱ እሱ ነው። የምትወዷቸውን የምትስሟቸውን የምታቅፏቸውን በስማችሁ የሚጠሩ ልጆች እኮ የመጡበት መንገድ ነው። ለምንድነው የምታራክሱት? ለምንድነው ግድ የለሽ የሆናችሁት? ለምንድነው በዚህ ጉዳይ መነጋገር አልፈለጋችሁት? ሁለት ነገር አለ። ይሄን ተናግሬ ነው የምጨርስ። አንደኛ ወይ ውስልትና ውስጥ ነው ያላችሁት፣ እየወሰለታችሁ ነው። ኪዳን ማፍረስ ብቻ ሳይሆን ዝሙት እያረጋችሁ ነው። ከሆነ ንስሐ ግቡና ተመለሱ። ሁለተኛ ሰይጣን አይምሮአችሁን ዘግቶታል፣ ሎክ አድርጎታል። ዛሬ በኢየሱስ ክርስቶስ ስም አይምሮአችሁን እግዚአብሔር ይክፈትላችሁ፣ ማስተዋል እንድትችሉ። የእግዚአብሔርን ሐሳብ ነው፣ ኪዳን ነው እያስፈረሳችሁ ያለው። ወይ ታማችኋል፣ ህመም ከሆነ ታከሙት። ምን ችግር አለው? ባልና ሚስት ቁጭ ብለው ተነጋገሩና ይሄ ጉዳይ እኮ እኔ ጋር ምንም የለም ጠፋብኝ፣ ስሜቱም የለም አእምሮ አይ ነው። ከእድሜ ጋር የሚመጡ ነገሮች ገና ይጠብቋቸዋል። ብዙ ነግሬያቸዋለሁ ባለፈው። ከ37 ዓመት በኋላ ብዙ ሴቶች ላይ ሀፕን እያደረጉ ያሉ ነገሮች አሉ። ፍጹም የሆነ በዚህ ጉዳይ ላይ ፍላጎት ማጣት፣ ብስጭት፣ ንዴት፣ ቁጣ፣ እንደገና መቆጨት፣ በዚህ ትዳር ውስጥ በመገኘታችሁ የምትቆጩ፣ በኑሯችሁ የምትቆጩ፣ ባለፈው ህይወታችሁ በጣም ሐዘን፣ ድባቴ፣ ድብርት፣ ይሄ ሁሉ ማት ሰልፍ በህይወታችሁ ይመጣል። ገና ደግሞ በህይወታችሁ 45 50 ስትገቡ ደግሞ የሚመጣ ሌላ ሰልፍ አለ። ያን ሁሉ ተቋቁማችሁ ማለፍ የምትችሉበት የእግዚአብሔር ጸጋ ያስፈልጋችኋል። ደካማችሁን የሚያግዝ ከወደቃችሁበት የሚያነሳችሁ የእግዚአብሔር ጸጋ ያስፈልጋችኋል። ለምንድን ነው ጉዳዩን ኢግኖር ልትገጩት የፈለጋችሁት? እዚህ ብታስቡበት በጣም ጥሩ ነው። አንዱ አንዱን መብቱን መከልከል የለበትም። ሚስቶች በገዛ ስጋችሁ መብት የላችሁም። መብቱ የባል ነው። ባሎች በገዛ ስጋችሁ መብት የላችሁ። መብቱ የሚስቶቻችሁ ነው። ስለዚህ በጣም በዚህ ጉዳይ ዝግትግት አድርጋችሁ ማን ነው ይሄን የፈቀደላችሁ? ማን ነው የፈቀደ? ደግሞ ትጸልያላችሁ እኮ አታፍሩ። መጀመሪያ ጸሎቱን ተወውና ሂድና አስተካክል። መጽሐፍ በወንድም ላይ አንዳች ቢኖርን መባህን ተወው፣ የምታረግልኝ ለእኔ የምትሰጠኝን ነገር ተወው፣ ሂድና ጨርስ እንደተባለ ማለት። ሂድና ከሚስት ጋር ጨርስ፣ ሂጂና ከባልሽ ጋር ጨርሽ። ይሄን ነገር እንዳልተፈጠረ ጸጥ ብላችሁ ኪዳን አፍርሳችሁ ምን ነው የምትጸልዩት? ወዴት ነው የምትጸልዩት? ወደ ማን ነው የምትጸልዩት? ይሄ እግዚአብሔር ሐሳብ ነው፣ የእግዚአብሔር ፈቃድ ነው። እዚህ ቤተክርስቲያንንም ክርስትናንም ቤታችሁንም አታበላሹት፣ አታበላሹት። ግድ የላችሁ። ዛሬ ስትተያዩ እንደ ጠላት እንድትተያዩ ያደረጋችሁ አንዱ ምክንያት ይሄ ሊሆን ይችላል። አንዳችሁ ለአንዳችሁ ርህራሄ እንድታጡ ያደረጋችሁ ምክንያት ይሄ ሊሆን ይችላል። ስለዚህ ያበላሻችሁትን የወሲብ ህይወታችሁን፣ ያበላሻችሁትን የግብረ ስጋ ህይወታችሁን አስተካክሉ፣ አስተካክሉ። እኔ እዚህ ጋር የቆምኩትኝ በእግዚአብሔር ፊት የቆምኩት ማአት ነገር ነው በህይወት የማስተናግድ። እኔ መስሚያ የለኝም። አንደኛ የምሰራውን ስለማቅ ለብዙ ቤቶች እንደሚጠቅም አውቃለሁ፣ ለብዙ ትዳሮች እንደሚጠቅም አውቃለሁ። ወስላታና ዱርዬ ጫጭበርባሪዎቹ ደግሞ ኃይል አስነስተው እንደሚዘምቱብኝ አውቃለሁ። ነውር የሚፈጽሙ ሰዎች አይወዱኝም አውቃለሁ። እነዚህን ሁሉ ሰልፎች ምን አገባኝ? እኔ አርፌ ኑሮዬን አልነው ማለት እችላለሁ። ነገር ግን እንደ እግዚአብሔር ሰው እንደተጠራ ሰው ይሄን መጽሐፍ ቅዱስ እንደሚያከብር ሰው እግዚአብሔርን እንደሚሰማ ሰው በዚህ ጋር ቆሜ የማወራው ይሄንን ነው፣ ለጸሎት ካልሆነ በስተቀር። አይገርማችሁ ምን ያህል ቦታ እንደሰጠው፣ ምን ያህል ትኩረት እንደሚሰጠው ጨርሶ አይቻልም። ለዛውን ካልተስማማችሁ፣ ባል ተስማምቶ ሚስት ካልተስማማች አይሆንም፣ ሚስት ተስማምታ ባል አይሆንም። ካልተስማማችሁ በስተቀር ጸሎቱ ራሱ አይፈቀድም። አይገርምም? ተስማምታችሁ ካልሆነ ጸሎቱ ሲሆን በፍጹም። ስለዚህ በጸሎት ሰበብ፣ በሱባኤ ሰበብ፣ በምን ሰበብ፣ መንፈሳዊ በመጫወት ሰበብ ቤታችሁን ራቁቱን እያስቀራችሁ ያላችሁ፣ ኪዳን እያፈረሳችሁ ያላችሁ፣ ኪዳን የሚመስላችሁ ሹካና ማንኪያ ተከፋፍሎ ሰፈር ቀይሮ መንደር ቀይሮ ልጆች በትኖ ሀገር ቀይሮ መኖር ከመሰላችሁ ተሳስታችኋል። አንዱ አልጋ ላይ ያለው ነገር ሲቆም ኪዳን መስበር ነው። መብቱ የባል ነው፣ መብቱ
የሚስት ነው። ስለዚህ አንዳችሁ ለአንዳችሁ የምትሰጡትን ቦታ እንደገና ብታስቡበት በጣም ጥሩ ነው። ዛሬ ይሄንን ነው የምናየው። ታዲያ ምክንያቶች የሉትም ወይ ፓስተር ቸሪ? አሉት። ሚስቶች ለምንድን ነው በዚህ ፍላጎት ላይ እያጡ ያሉት ነገር ከተባለ እሱን እንደ እግዚአብሔር ፈቃድ ጊዜ የሚበቃን አልመሰለኝም። ስንት ደቂቃ ነው የሰጣችሁኝ? ያው ሰራተኞች ስለሆኑ ስንት ደቂቃ ሆነ? በጣም ጥሩ። ስለዚህ እግዚአብሔር ይመስገን። ምናልባት የተወሰነ ደቂቃ አለህ እያሉኝ ነው። በሱ መሰረት ደግሞ እንግዲህ ያው ስትመጡ 30 ደቂቃ ነው አቆያቸዋለሁ ያልኩት አይደል? አሁን ስንት ደቂቃ ሆነ? 5 ደቂቃ አለኝ ማለት ነው። ስለዚህ ተናገር በሉኝ። እሺ፣ እግዚአብሔር የተመሰገነ ይሁን። ሴቶች ለምንድን ነው ይህንን ጉዳይ የሚከለክሉት ያልን እንደሆነ የሴቶቹን ፓርት የወንዶቹን በሚቀጥለው ሳምንት እናነሳዋለን። ወንዶቹ ለምን ይሄንን እምቢ እንደሚሉ በዚህ ጉዳይ ላይ ሪዘርቬሽን ውስጥ የሚገቡበት ምክንያት ነው የሚሉበት ምክንያት ይኖራቸዋል። የነሱን ደግሞ እናያለን። ለምንድን ነው ሴቶች የሚከለክሉት ከተባለ ወንዶች የሴቶችን ተፈጥሮ ያለመረዳት ችግር አለ። አይረዱትም። የሴቶችን ተፈጥሮ የማይረዳ ከሆነ ወንዱ ተፈጥሮዋን የማይረዳ ከሆነ ብዙ ጊዜ ወንዶች ሴቶች እንደነሱ ስለሚመስሉ እኔ እንኳን አይመስለኝም፣ በደንብ እግዚአብሔር ረድቶኛል። በዚህ ጉዳይ ላይ እንደ ወንድ ነው የምታስበው፣ እንደኔ አይነት ስሜት ነው ያላት ብለህ ካሰብክ እሱ ስህተት ይፈጥርብሃል። ስለዚህ ወንድና ሴት አንድ አይደለም። ተፈጥሮው ልዩነታችን መረዳት አለብን። ሴቶች እንደ ወንዶች አይደሉም። አንተ ቅፍ ስታረጋት እንደሚሰማህ እሷ ቅፍ ባረካ ሰዓት እንዳንተ አይሰማትም። ስለዚህ ቅፉ ሳይሆን የሚጠቅመው መጀመሪያ ኢንትሮዳክሽኑ ነው። የሚገባትን የሚለው ሐሳብን በደንብ ብታዩት ጥሩ ነው። መጀመሪያ አቴንሽን መስጠት፣ ኮሚኒኬሽኑን መስራት፣ ከእሷ ጋር ያለህን ጤናማ ግንኙነት ማስተካከል በጣም ያስፈልጋል። ምክንያቱም ወንዶች ለዝግጅት ጊዜ መስጠት አለባቸው። ወንዶች ለሚዘጋጁ በአጭር ደቂቃ ሊዘጋጅ ይችላል። ብዙ ጊዜ ተናግሬ ያለው በፍጥነት በቃ የሆነች ነገር የጡት መያዣ ጫፍ ሲያይ ሪያክት ሊያደርግ ፍቅረኛ ወይም ከትዳር አጋሩ ጋር አብሮ ለመሆን የሚችልበት ዝግጅት ሊኖረው ይችላል። ሴቷ ግን እንደሱ አይደለችም። የዛሬ 5 ዓመት ምናምን ተናግሬ ያለው ወንዱ የሚሰማውና ሴቷ የሚሰማት ነገር አንድ አይደለም። ስለዚህ የተፈጥሯቸውን ያለመረዳት ሴቶች ጋር ምክንያቱም ዝም ብሎ እየመጣ እንደ መናፈሻ የሚያስባት ከሆነ ምናልባት የሙሽርነት ጊዜ ሰዓት ላይ ምናልባት ደስተኛ መስላ ምንም ኮምፕሌን ሳታደርግ ዝም ብሎ ጉዳዩ እየተፈጸመ ሊሄድ ይችላል። ግን የቆየ ሲመጣ በወሊድ ሰዓት የወሊድ ጉዳይ ምናምን ኃላፊነቶች እየተጨመሩ ሲመጡ ግንኙነቶች በጣም እየተበላሻሹ የሚመጡበት እድል አለ። ስለዚህ በጣም ጥንቃቄ እንድታደርጉ ያስፈልጋል። ወንዶች የሴቶችን ተፈጥሮ መረዳት በጣም ያስፈልጋቸዋል። ስሜታቸው መረዳት አለባቸው። በስራ ደክመው ከሆነ በጣም አደገኛ የሆነ ልፋት ውስጥ ከሆነ ያሉት እንደ ወንድ አይደሉ። አብረን ስንለፋ ውለን ሁለታችንም ደክሞን ቤት ስንገባ ምናልባት እሷ ፍላጎቷ ዜሮ ይሆናል፣ ወንዱ ደግሞ ፍላጎት ሊኖረው ይችላል። ይሄንን ማወቅ አለባቸው። እነሱ በጣም ሲደክማቸው በዚህ ጉዳይ ላይ የተቀዛቀዘ ነገር ውስጥ እንዳሉ ማወቅ አለበት። ስለዚህ ወንዶች ለሴቶች እህቶቻችሁ፣ ለሚስቶቻችሁ በቂ ጊዜ መስጠት አለባችሁ። ከወሲብ በፊት ያለውን ግንኙነት ከማድረጋችሁ በፊት ያለውን ጊዜ በደንብ አስባችሁ ታይም ሰጥታችሁ የሚስቶቻችሁን ኢሞሽን የሚስቶቻችሁን ስሜት መጠበቅ በጣም ያስፈልጋል። ነግሬያቸዋለሁ። ብዙ ወንድ ሴቶቹ በዚህ ጉዳይ ላይ ያሉበት አይመስለውም። ሴት ትጨርሳለች እንደሚሉ በጣም የሚገርሙ አይነት ትልልቅ ሰዎች አይቻለሁ እኔ እና እዚህ ቤት እንግዲህ ባለፈውም አይታችኋል። ይሄ ሁሉ ዓመት 28 ዓመት እኔ ሚስቴን ገድያታለሁ ያለው ሰውዬ አብራችሁ ነበራችሁ፣ ሰምታችኋል። ይሄን ጉዳይ ያለመረዳት ማለት ዝም ብሎ ልጅ ስለተወለደበት ብቻ ሴቶቹ ደስተኛ ናቸው ብሎ ማሰብ ተገቢ አይደለም። ስለዚህ የሴቶችን ስሜት መጠበቅ በጣም ያስፈልጋል። እንድትዘጋጅ ማድረግ በጣም ያስፈልጋል። በቂ ጊዜ እንድትሰጣት ያስፈልጋል። በጣም አቴንሽን ልትሰጣት ያስፈልጋል። የመጀመሪያው ነገር ይሄ ነው። ስለዚህ ስሜታቸውን ባለመረዳት፣ እነሱ ያላቸውን ተፈጥሯቸውን ባለመረዳት ሴቶቹ ፍላጎት እያጡ ሲመሽ ያስጠላኛል የሚሉ ሰዎች እየተፈጠሩ ነው። ምክንያቱም ወንዱ ፍላጎቱን ብቻ እየፈጸመ የሚተኛ ከሆነ ያ ችግር ፍላጎትን ጨርሶ እየገደለ ሊመጣ ይችላል። ለዚህ ነው ሚስት ባሎች የምታደርጉት ሴቶቹ እህቶች ደግሞ የምትደረጉት ነገር አይደለም። ይሄ የሁለቱም እኩል አኩያ ፍቅረኛሞች በሁለቱም ኃላፊነት፣ በሁለቱም ደስታ፣ የሁለቱም እርካታ፣ የሁለቱም ፍላጎት የሚፈጸምበት እንጂ አንዱ አስፈጻሚ አንዱ ፈጻሚ የሚሆንበት አይደለም። ስለዚህ ያለምንም ዝግጅት ከሚስቶቻችሁ ጋር ወሲብ ለመፈጸም የምትንደረደሩ ወንዶች ቆም ብትሉ በጣም ጥሩ ነው። ምክንያቱም ይሄንን የምታደርጉ ከሆነ ልታደርጉ ትችላላችሁ።
ቤቷ ላይ የተደፈረች ያለች አይነት ስሜት ሊሰማት ይችላል። ሬፕ ነው። ስለዚህ ያ ስሜት ጥላቻን እንጂ የሚፈጥርባችሁ ፍቅርን አይፈጥርላችሁም። ኮሚኒኬሽናችሁን ያበላሸዋል። ሚስቶቻችሁን በጣም እየጎዳችሁ እንደሆነ ማወቅ አለባችሁ። ለሚስቶቻችሁ ያላችሁን አክብሮት በዚህ መግለጥ አትችሉም። ሚስቶቻችሁ ምንም ነገር ብትገዙላቸው በዛ ጉዳይ አንደርስታንድ ካላረጋችኋቸው ችግሩ በጣም እየባሰ ነው ይመጣው። ስለዚህ ህመምተኛ እንድታረጓቸው አላችሁ። በቃ በፍቅራቸው ደስተኛ ያልሆኑ እኔ እንግዲህ አልደብቃችሁም ነግራችኋለሁ። በጣም ደስተኞች ያልሆኑ ብዙ ሚስቶች አሉ። አይከለክሉም። ምን አባሽ ለምን አገባዎች ታዲያ የሚባሉ የሚሰደቡ የሚመቱ በኃይል ይሄ ጉዳይ የሚፈጸምባቸው ብዙ ሴቶች አሉና ይሄ በጣም እየጨመረ ሲመጣ ይሄ እንትን መከልከልህ አይቀርም። መጨረሻ ላይ እንዳትነካኝ አጠገቤ እንዳትደርስ የሚል ነገር ሊፈጥር ይችላል። ስለዚህ ተፈጥሯቸውን ማወቅ በጣም ጥሩ ነው። እነሱንም ስሜት በጣም መጠበቅ በጣም ጥሩ ነው። ያለምንም ዝግጅት እየገቡ በዚህ ጉዳይ ላይ ፍላጎትን ለመፈጸም የሚደረጉ ሩጫዎችን፣ ማተራመሶችን ማቆም አለባችሁ። የሚስቶቻችሁን ጤና፣ የሚስቶቻችሁን ስሜት፣ የሚስቶቻችሁን ፍላጎት፣ ሚስቶቻችሁ ያሉበትን ስሜት ደረጃ መረዳት በጣም ነው የሚያስፈልገው። እኔ ይሄንን ካልነገርኩማ ይነግራል። ምናልባት ይሄን ጉዳይ ተረድታችሁ በተለያየ መንገድ አግኝታችሁ ሊሆን ይችላል። በጣም ብዙ ሰው ይሄንን ነገር ለመማር ፖርን ነው ያየው። ስለዚህ በጣም ብዙ ወንድ ፖርን ነው አይቶ ወደ ትዳር ውስጥ የገባው። ፖርን ደግሞ የምታዩት ደግሞ በፖርን የምታዩቸው የወሲብ ትምህርቶች በሙሉ ጤናማ አይደሉም። በጣም ጤናማነት የሚጎላቸው፣ በጣም ለሴት ልጅ ያላችሁን ክብር የሚያበላሽ፣ በዛ ላይ ደግሞ በሽተኛ የሚያረጋችሁ ነገር ነው ያለው። ወቁ አንደኛ እዛ ጋር እነዛ ሆርሞን ተወግተው ፊልም እየሰሩ ነው። አጠገባቸው ዳይሬክተር አለ፣ መብራት አለ፣ አጠገባቸው የሚያሰሯቸው ሰዎች አሉ፣ ብዙ ገንዘብ አለ። ኢንዱስትሪ ነው፣ ገንዘብ መስሪያ እንጂ ትዳር መስሪያ አይደለም። ስለዚህ ፖርን አይተህ በጣም የምታውቅ የመሰለ ሰውዬ ብታስተካክል በጣም ይሄ ወንድማዊ ምክሬ ነው፣ የወንድም ምክር ነው። ስለዚህ ያለ ዝግጅት ሚስቶቻችሁን ወሲብ ወይም ሴክስ የምታረጉ ሰዎች ከዚህ ቀን ጀምሮ አቁሙት። በቃ ከዚህ በፊት የምታረጉት ነገር ቤታችሁን አበላሽቶት ከሆነ በሂደት እያስተካከላችሁ ይቅርታ መጠየቅ ካለባችሁም ገብታችሁ ይቅርታ ብትጠይቁ በጣም ደስ ይለኛል። ስለዚህ የደፈረሰውን ይሄንን የተበለሻሸውን ጓደኝነታችሁን ያስተካክልላችኋል ይሄን ብታረጉ። ሌላው ግጭት ሳይፈቱ ብዙ ጊዜ ብያችኋለሁ፣ ተጣልቶ ተነጋግሮ ተሰዳድቦ አንዱ አንዱን አዋርዶ አበለሻሽቶ ተጣልቶ ሮጦ እዛ ላይ ለመውጣት መሞከር ትክክል አይደለም። ስለዚህ ግጭት ፍቱ። ብዙ ጊዜ ላለው ወደ መኝታ ከመሄዳችሁ በፊት የተፈጠረ ነገር ካለ ቁጭ በሉና ይቅርታ ተጠያየቁ፣ አውሩበት፣ ሶልቭ አድርጉ። ግጭት እያለ ይህን ነገር የምትፈጽሙት ከሆነ ሴቶች በጣም እየተበሳጩ ነው የመጡት። ምክንያቱም ግጭት ሳይፈታ እዚህ ውስጥ ወንዱ ሳይፈታ ይሄን ነገር ለማድረግ የምትችልበት እድል አለ አይደል? አዎ አለ። ለዚህ ነው የሚያስቅ። ስለዚህ ይሄንን ችግር ሳይፈቱ ማድረግ ይችላል ሰው፣ ወንዱ ማድረግ ይችላል። ሴቶቹ ግን ይሄ ችግር ሳይፈታ፣ ይሄ ግጭት ሳይፈታ ወደዚህ ነገር ለመሄድ በጣም ነው የሚቸገሩት። እና ሴቶች ለምንድን ነው ይሄን የሚያደርጉት ከተባለ ይሄ ነው። ስለዚህ ይሄንን መረዳት በጣም ጥሩ ነው። ሌላው ቤት ውስጥ ቅድም መግቢያ ላይ አሁን እንዳልኩት በስራ ከደከሙ፣ ጉልበታቸው ከዛለ፣ በጣም ብዙ ኃላፊነት ካለባቸው፣ ልጆችን የሚያጠቡ አብረው የሚውሉ ከሆነ፣ ማህበራዊ ህይወታቸው ሰፊ ከሆነ፣ ብዙ ኃላፊነት ደግሞ ሚስቶች ላይ ያው ታውቃላችሁ፣ ኢትዮጵያ ሴቶች እኔ ሁሌ እንዳከበርኳችሁ ነው፣ ክበሩ። ግን በቃ በዚህ ሁሉ ውስጥ የምታልፈው ሚስትህን ማታ ለመናፈሻነት ማሰብ ትክክል አይደለም። ቤት ጉዳይ ለገብቼ ላግዛት፣ ደክሞሻል ዛሬ በቃ ረፍ በይ ብሎ ረፍትን መስጠት፣ ረፍት እንድታደርግ ማድረግ እሱ ራሱ ለነገ ዝግጅት እንዲሰጥህ እድል ይሰጣል። ስለዚህ ሲደክሙ እነሱን ፍላጎታቸውን ማወቅ በጣም ጥሩ ነው። በደከሙበት ሰዓት የራሳችንን ፍላጎት ብቻ ለመፈጸም በምንሄድበት ጊዜ ያንን የምናረግ ከሆነ ጥላቻን፣ ያንን የምናረግ ከሆነ አፒታይት እያጡ ለነገ በጣም እየተበላሻሸ ይመጣል። በዚህ ምክንያት ቤታችሁ የተበላሸ ሰዎች እንዳላችሁ አውቃለሁ። ስለዚህ ዛሬ ይሄንን ካልኩኝ የሚቀጥለው ጊዜ ደግሞ ወንዶቹ ለምንድን ነው በዚህ ጉዳይ ላይ ፍላጎት የሚያጡት የሚለውን አብረን እናያለን። እንግዲህ መጽሐፍ ቅዱስ የሚለውን የመጨረሻው መግቢያ ላይ ያነበብኩትን የእግዚአብሔር ቃል ጥቅስ እናንብበውና እንጨርሳለን። ቆመን ጸልየን። ክብር ለኢየሱስ ይሁን። ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቷም ደግሞ ለራሷ ባል ይኑራት፣ ባልም ለሚስቱ የሚገባትን ያድርግላት። እንደዚሁም ደግሞ ሚስቲቱ ለባሏ፣ ሚስትም በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ። እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ። ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። ራሳችሁን ስላለመግዛት ሰይጣን እንዳይፈትናችሁ ደግሞ አብራችሁ ሁኑ ነው የሚለው። ስለዚህ ዛሬ ከዚህ ስትወጡም አብራችሁ ሁኑ፣ ማታም ስትተኙ አብራችሁ ተኙ።
የግድ መተኛት ይሄን ጉዳይ ለመፈጸም ብቻ አይደለም። የተለያያችሁ መኝታ የለያችሁ ክፍል የለያችሁም ሰብሰብ በሉ አብራችሁ ሁኑ። ለጸሎት ተጉ ዘንድ ካልሆነ ለዛውም ተስማምታችሁ ካልሆነ አብራችሁ እንድትሆኑ ሰይጣን ከቤታችሁ በዚህ መንገድ ደግሞ እስቲ ዛሬ እናስወጣው። አብረን እንጸልያለን። ክብር ለኢየሱስ ይሁን። ቅዱስ እግዚአብሔር አባታችን ሆይ ዛሬ በየአንዳንዱ ቤት የሰፈረ የሰይጣን አሰራር ዲያብሎስ በኢየሱስ ስም ስራው ይፍረስ። በኢየሱስ ስም የሰዎችን ቤት የሰዎችን መኝታ የሰዎችን ፍቅር የሰዎችን አብሮነት እግዚአብሔር የሰጣቸውን ኪዳን እንዲሰብሩ እንደግሞም ዋጋ እንዳይሰጡት በዚህ ጉዳይ ምንም እንዳይሰሩ ያስተኛ የጨለማ ስራ በኢየሱስ ስም ስራው የፈረሰ ይሁን። ዛሬ በዚህ የተገኙ እንዲሁም ደግሞ ያልተገኙ በሌላም ስፍራ ያሉ ቅዱሳን እህት ወንድሞቼ ባለትዳሮችን ሁሉ እንድትረዳቸው ወደ ማስተዋል እንድትመልሳቸው ቤታቸውን የሚያንጹበት ቤታቸውን የሚሰሩበት ቤታቸውን የሚገነቡበት የጥበብ ድምጽ ቤታቸውን በኢየሱስ ስም እንዲሰራላቸው እለምናለሁ። ኃይልን ጉልበትን ስጣቸው እግዚአብሔር ሆይ እምቢተኝነትን ደግሞም ይሄ የልብ ጥንካሬን ሁሉ የሚሰብር ያንተ መንፈስ በእያንዳንዳችን ቤት ይግባ። በኢየሱስ ክርስቶስም ፈውስ ለሕዝብ ይሁን፣ ፈውስ ለልጆች ይሁን። ስለ ሁሉ እናመሰግናለን። ስለነበረን ጊዜ ተባረክ እግዚአብሔር አምላክ። ክብር ሁሉ ላንተ ይሁን። እግዚአብሔር አባቴ ይባርካችሁ ይጠብቃችሁ፣ ሰላሙን ይስጣችሁ፣ ረፍቱን ይስጣችሁ፣ ደስ ያሰኛችሁ። በመንገዳችሁ ሁሉ ከእናንተ ጋር ይሁን። አንድ ቀን ደግሞ በክብር በመንግሥተ ሰማይ እንገናኝ። ደህና ዋሉ።